liver and gallbladder. The liver continually produce fluid called bile. Bile የሚባል ሐሞት የሚባል ፕሮዲስ ያደርጋል ማለት ነው። Bile contains bile salts. Bile saltን ኮንቴን ያደርጋል which aid fat digestion. Fat digestion የሚያካሂድልን የሚያፋጥንልን ማለት ነው። ስለዚህ bile የሚጠቅመው ለfat digestion ነው። When the stomach is empty, bile is stored and concentrated in the gallbladder. ስቶማክ ኤምቲ የሚሆንበት ጊዜ ባይሌት ነው ስቶር የሚደረገው ጋልብላደር ውስጥ ማለት ነው። When there are fats in the small intestine, the hormones trigger the gallbladder to release the bile salt. ፋት ዳይጀስት መሆን የሚያስፈልግበት ጊዜ እና ስሞል ኢንተስታይን ፋት ያለ ጊዜ ሆርሞኖች ትሪገር በቃ የሆነ መቀስቀስ የለም ማን ላኩ ብሎ ሆርሞኖች ጋልብላደሩ ምንን ሪሊዝ እንዲያደርግ ትሪገር ያደርጋል። ይሄ ሆርሞኑ ባይል ሳልት እንዲለቀቅ ማለት ነው። Once inside the small intestine, the bile salts አሁን እነዚህ ነገሮች ሶስት ነገር ናቸው እናያቸዋለን። emulsify or break down large fat globules ይሄ ፋትን ላርጅ ፋትን ብሬክ ዳውን ያደርግልናል ወይም emulsify ያደርግልናል። The breakdown of fat globules into smaller droplets is physical digestion. ይሄ ፋት ብሬክ ዳውን የሚሆነው በፊዚካል ዳይጀሽን ነው። እዚህ ጋር እንትን ውስጥ ማለት ነው በባይሉ ብሬክ ዳውን የሚደረገው ፋት በፊዚካል ዳይጀሽን ነው not ኬሚካል ነው because since chemical bonds are not broken ኬሚካል ቦንዶች ብሮከን ስለማይሆኑ ማለት ነው። Physical digestion prepares the fat for chemical digestion by increasing the exposure surface area on which fat digestion enzymes such as pancreatic lipase can work. ስለዚህ ይሄ ፊዚካል ዳይጀሽን ምን ፕሪፔር ያደርገዋል ለኬሚካል ዳይጀሽን። በፊዚካል ዳይጀሽን ብቻ ፋት ዳይጀስት አይሆንም። ፊዚካል ዳይጀስት ከሆነ በኋላ ትንሽ ከቀለለለት በኋላ በኬሚካል ዳይጀሽን ነው ዳይጀስት የሚሆነው እና ለኬሚካል ዳይጀሽን ፕሪፔር ያደርገዋል by increasing the exposure surface ኤሪያውን ኢንክሪዝ በማድረግ ፋት ዳይጀሽን ኢንዛይሞችን ማለትም ባለፈው የተመለከትነው ፓንክሪያቲክ ሊፔስን በመጠቀም እሱ ስራውን እንዲሰራ ዝግጁ ያደርግለታል ማለት ነው። ለኬሚካል ዳይጀሽኑ ፊዚካል ዳይጀስት አድርጎ ለኬሚካል ዳይጀሽን እንዲከናወን ያዘጋጀዋል ማለት ነው። ባይል also contains pigmenትን ኮንቴን ያደርጋል ማለት ነው። the liver breaks down hemoglobin ማለት ደማችን ውስጥ የሚገኘው ነገር from the red blood cell that stores the products in the gallbladder for removal። ይሄ ምንድነው ሊቨር ምንድነው ብሬክ ዳውን የሚያደርገው ሄሞግሎቢን from ከሬድ ብለድ ሴላችን ሄሞግሎቢንን ብሬክ ዳውን ያደርጋል ማለት ነው። and store the products in the gallbladder for removal። ከዛ ብሬክ ዳውን ካረገ በኋላ እንትኑን ዌስቱን የት ነው የሚያስቀምጠው ጋልብላደር ውስጥ ማለት ነው። ጋልብላደር ውስጥ ደግሞ ሌላ ተጨማሪ ነገር ምን አለ ባይል አለ። ስለዚህ አሁን እዚህ ጋር ምንድነው the characteristic brown color ፌስ እኮ ብራውን ከለር ነው አይደለ ፌስ ብራውን ከለር እንዲሆን የሚያደርገው ካራክተሪስቲክ እንዲሰጥ የሚያደርገው ይሄ ነው ማለት ነው። the breakdown of አንደኛው the breakdown of hemoglobin እና ይሄ ሄሞግሎቢን ብሬክዳውን ከተደረገ በኋላ ጋልብላደር ውስጥ መቀመጡ ምን ያመጣል ማለት ነው። ይሄ ፌሱ ብራውን ከለር እንዲሆን ያደርገዋል ማለት ነው። result from hemoglobin breakdown stores ደግሞ ስቶርስ ግላይኮጅን ኤንድ ቫይታሚን ኤ ቫይታሚን 12 ኤንድ ዲ እነዚህ ኒውትሪየንቶች ስቶር ያደርጋል ማለት ነው። ይሄ ባይል የሚባለው ለዛ ነው መሰለኝ እንትን እንደዚህ ሐሞቱን አምጣጣለ እንደዛ detoxify many harmful substances in the body harmful chemicals are made soluble and can be dissolved in the blood and eliminate in the urine። ይሄ ዲቶክሲፋይ ማለት ሃርሙፉል የሆኑ ባክቴሪያዎች ሰብስታንሶች ካሉ ሪሙቭ ያደርግልናል ማለት ነው። ሃርሙፉል ኬሚካሎችን እና eliminate in the urine በሽንት መልኩ ሪሙቭ እንዲደረግና eliminate እንዲደረግ ያደርጋል። one of the more common poisons is alcohol ለጉበታችን በጣም መጥፎ ነገር ነው። እንደውስ ጉበት አልኮል በጣም የሚጠጣ ሰው ሱሰኛ የሆነ ሰው ጉበቱን አለ ብዙ ጊዜ የሚጠቃው
ለዛ ነው ማለት ነው ጉበታችን አልኮል በጣም ሴንሲቲቭ ነው እና እንደ ፖይዝን ነው እንደ መርዝ ነው ማለት ነው። እና ይሄ የጉበታችንን የእድሜ ይቀንስበታል፣ የመኖር እንትን ነው እድሜውን ይቀንስበታል። አሁን ላርጅ ኢንተስታይን ገባን። ላርጅ ኢንተስታይን the human large intestine is much smaller in length ነው። ካዲያ ላርጅ ተብሎ እንዴት ስሞለር ተባለ ከተባለ ላርጅ ኢንተስታይን በመጠን እንደዚህ ሰፊ ነው፣ ትልቅ ነው፣ ግን ስሞለር ኢን ሌንግዝ ማለት ነው። compared to the small intestine but larger in diameter። በዳያሜትር ያ ስሞል ኢንተስታይን ስንት ነው? 2.3 ነው 5 እንደዛ ነገር 2 ምናምን ነው 3 ነው እንደዛ። ይሄ ግን ላርጅ ኢንተስታይን ግን ዳያሜትሩ ስንት ነው? ትልቅ ነው። ያ ቁጥር አላስቀምጥም ግን ትልቅ ነው። it has 3 parts አሉት። ሲሰም ፕሮናንሴሽን ልሳሳት እችላለሁ። the colon and the rectum እነዚህ 3 ፓርቶች ይይዛል። ሲሰም የሚባለው joins the ileum into the colon and is the receiving pouch for the waste matter። ይሄ ምንድነው? ሲሰም የሚባለው ከምን ጋር ነው ጆይ የሚደረገው? ይሄ ኢለም ከሚባለው ጋር። ኢለም ማለት የስሞል ኢንተስታይን 3ኛው ክፍል ወይም ላስት ፓርቱ ማለት ነው። ዶዱለም አለ፣ ጆጁነም አለ፣ ከዛ በኋላ ኢሊያም አለ ማለት ነው። እና ከሱ ጋር ጆይን የሚያደርግ ነው to the colon and it's the receiving port for the waste material የሚቀበል ነው ማለት ነው። ዌስት ማቴሪያሉ የሚቀበል ነው ማለት ነው። the colon is the home to many bacteria or intestinal flora that aid in the digestive process። ይሄ ኮለን ሆም ኦፍ ባክቴሪያ ነው የሚባለው። በቃ ባክቴሪያ በጣም አለው እና ኢንቴስቲናል ፍሎራ that aid in digestion process ላይ የሚያስፈልግ ነገሮች አሉበት። the colon has 4 regions 4 ሪጅኖች አሉት። ascending colon, the transverse colon, the descending colon እና sigmoid colon ይባላል ማለት ነው። ፊገር 5.4 ይውላል። 5.4 ማለት ወደ ኋላ ነው። እዚህ ጋር ካያችሁት ንክ እዚህ ጋር ብዙ ማያሳይም እንጂ እነዚህ ascending, transverse, ascending colon, descending colon እነዚህ ሶስቱም ማለት ነው ያሳያል ማለት ነው። እዚህ ጋር ስሞል ኢንተስታይን ላይ ነው እና ኢሊያም እዚህ ጋር አለ እና አብሮት ደግሞ ምን አለ? ይሄ ሲዘም የሚባለው አብሮት ከሱ ጋር የሚያገናኝልን ማለት ነው አለ። The main function of the colon are to extract water and material salts from undigested food and to store waste material። ይሄ ሜን ፋንክሽኑ የኮለን ምንድነው ጥቅሙ? ያው ባክቴሪያዎች ይይዛል። ሌላ ደግሞ ተጨማሪ ነገር ምን አለ? ኤክስትራክት ዋተርን አብዞርቭ ለማድረግ ማለት ነው። ዋተርን ኤክስትራክት ወይ አብዞርቭ ለማድረግ ኤክስትራ መቼም ይኖራል፣ እሱን አብዞርቭ ያደርግልናል። እንደገናም ደግሞ ሚኔራል ሳልቶች አሉ፣ እነሱንም እንትን ይላል። እንደገና ደግሞ ሌላ አንዳጀስት ፉድ ዳጀስት ይደረጋል። አንዳጀስት ማለት ደግሞ ጨጓራችን መፍጠት የማይችላቸው ነገሮችና የማያስፈልጋቸው ነገሮች ኤክስትራክት ያደርግልናል ማለት ያስወጣልናል ማለት ነው። እና አሁን አንዳጀስት ስንል ለምሳሌ ሴሉለሶች እንዴት ቆስጣ ምናምን ቅጠላ ቅጠሎች እኮ ሴሉለስ ናቸው አይደለ? ሴሉለስ አላቸው። ሴሉለስ ደግሞ ጨጓራችን ወይም ስቶማክ ስሞል ኢንተስታይን ጭምር እሱን ብሬክዳውን የሚያደርግ ኢንዛይም የለውም። ስለዚህ አንዳጀስት ፉድ ነው የሚሆነው። አንዳጀስት ፉድ ደግሞ መወገድ አለበት ማለት ነው። ሴሉለስ በአመንዣጊ እንስሳቶች የሚባሉት በእነሱ ብቻ ነው እንትን የሚለው የሚፈጨው። ኤንድ ቱ ስቶር ዌስት ማቴሪያሎችም ደግሞ ስቶር ያደርጋል ማለት ነው። ኬሚካል ዳይጀሽን ኢዝ ኮምፕሊት by the time food reach the large intestine። ኬሚካል ዳይጀሽን ኮምፕሊት የሚያደርገው
by the time food reach to the large intestine food የተባለው ወይም ደግሞ ዳይጀስት ሆኖ ያለቀው ፉድ ላርጅ ኢንተስታይን ጋር የሚደርስ ንክ ሲደርስ ኬሚካል ዳይጀሽን ኮምፕሊት ይደረጋል ይባላል ማለት ነው። ስለዚህ ዳይጀሽን የት ነው የሚቆመው ማለት ነው? ስሞል ኢንተስታይን ላይ ማለት ነው። ስሞል ኢንተስታይን ላይ ዳይጀሽን አብዞርፕሽኑ ምኑ ይቆማል። ከዛ ላርጅ ኢንተስታይን ጋር ደግሞ ሰውነታችንን ኤግዚት ለማድረግ እዛ ይቀመጣል። እዛ ውስጥ እንዳለ ደግሞ ዋተር አብዞርብ ይደረግ ይችላል። ሚኔራል ሳልቶች አሉ። እንደገናም ደግሞ ዌስት ማቴሪያሎች ባክቴሪያ ምናምን አሉ። እነሱን ብቻ እዛ ውስጥ አሉ። ለነሱ ስራ ይሰራል እንጂ ኬሚካል ዳይጀሽን የት ነው የሚያቆመው? ስሞል ኢንተስታይን ጋር። the colon the largest part of the large intestine colon largest part of the large intestine ነው። large intestine አለ። ይሄ ነገር ጥያቄ ላይ ምናምን እንትን ይላል። the colon the largest part of the large intestine ነው። must store waste long enough to reabsorb water from it ይሄ ውስጡ ይቀመጥና ያው ውሃ አብዞርብ ያደርጋል ነው የሚለው። during this time some inorganic salቶች ቅድም ያየነው ሳልቶች ሚኒራልስ ቫይታሚንስ are also absorbed in water የቀሩ ነገሮች ካሉ እዛው አብዞርብ ይደረጋሉ ማለት ነው። the large intestine house bacteria each has Escherichia pronunciation Escherichia coli የሚባለው ወይም ኢኮላይ እንለዋለን ለዚህ እንዲመቻል። ኢኮላይ የሚባለው ደግሞ በቃ ላርጅ ኢንተስታይን ሃውስ ኦፍ ባክቴሪያ ነውና በጣም ሞስት ኮመን ዋን በጣም ታዋቂው የሆነው ኢኮላይ የሚባል ነው ማለት ነው። which are essential for life and use waste materials to synthesize vitamin B and K እነዚህ ምንድነው በጣም ኢሴንሻል ባክቴሪያዎች ነው የሚባሉት። essential for life and use waste ማቴሪያሎችን ሲንቴሳይዝ ለማድረግ ቫይታሚን ቢ እና ኬን ሲንቴሳይዝ ለማድረግ ሴሉለስን ሎንግ ቼን ካርቦሃይድሬቶችን ካራክተራይዝ ኦፍ ፕላንት ሴል ዎልስ ሪች ዘ ላርጅ ኢንተስታይን አንዳጀስትድ ሆነው የሚቆዩ አንዳጀስት ሆነው የሚመጡ ላርጅ ኢንተስታይን የሚመጡ እነዚህ ሴሉለስ ያላቸው ፕላንቶች ሎንግ ቼን ያለው ካርቦሃይድሬት ፕላንት ሴል ዎሎች ቫይታሚን ቢ ቫይታሚን ኬ እነዚህን ሲንቴሲስ ያደርግልናል ማለት ነው። although cellulose cannot be broken down by humans it serves as important function cellulose breakdown አይሆንም አይደለ? ግን አሁን ቅጠል ብሉ ምናምን ይባላል። ካዲያውን ብሬክዳውን የማይሆን ከሆነ ለምን ነው የሚጠቅመው ከተባለ ሴሉለስ ፕሮቫይድ በልክ ስንል ቀጥታ ትርጉሙን ስናየው በልክ ማለት ማስ ነው። ማስ ኦር ሳይዝ ኦፍ something large እንደዛ ነው በልክ ማለት እና አሁን በደም ዲፕሊንት ስንለው as waste build up in the large intestine receptors in the wall of the intestine provide information to the central nervous system which in turn promotes a bowel movement. The bowel movement ensures the removal of potential toxic wastes from the body. Individuals who do not eat sufficient amount of cellulose ወይም ደግሞ roughage or fiber have fewer bowel movements. ይሄ አሁን ጠቅላላ አሁን ምንድነው በልክ ማለት mass or size of something large ማለት ነው አይደለ? ዌስቶች ወይም ደግሞ ፌስ ቢልድ አፕ ሲያደርግ ላርጅ ኢንተስታይን ላይ ሪሴፕተርስ አሉ ነርቮች ማለት ነው። ነርቭ ኢን ሲስተሞች አሉ። ሴንትራል ነርቭ ሲስተም ይባል ማለት ነው። ኢንተስታይን ፕሮቫይድ ኢንፎርሜሽን ሴንትራል ነርቭ ሲስተም እና ፌስ ቢልድ አፕ ሲያደርግ እዛ ላርጅ ኢንተስታይን ላይ ሴንትራል ነርቭ ሲስተም አለ። እሱን ሲነካው ኢንፎርሜሽን ለአእምሮአችን ይልካል። ምን ብሎ ይሄ ፌስ ወይም ይሄ ዌስት ኦፍ ማቴሪያል ሰውነታችን ሪሊዝ መደረግ አለበት ወይም ደግሞ ኤግዚት ማድረግ አለበት ነው አይደል የሚለው እና ይሄ ሴንትራል ነርቨስ ሲስተም አለ which in return promotes a bowel movement
ያካሂዳል ማለት ነው። ባውል ሙቭመንት ማለት ምንድነው? ሙቭመንት ኦፍ ፌስ ማለት ነው። ይሄ አንዳይጀስትድ ፉድ፣ ባክቴሪያ፣ ሙከስ አንዳንዴ ሙከስ እንትን ሊል ይችላል። ሴልስ ፍሮም ደ ላይኒንግ ኦፍ ይሄ ኢንተስታይን ምናምን እነሱን ስሩ ደ ባውል ኤንድ አውት ኦፍ ደ አነስ ማለት ነው። በአነስ ውስጥ አድርጎ እንትን የሚልልን ሙቭመንት ነው፣ የሙቭመንት ነው። እና ይሄ ባውል ሙቭመንት የሚባለው ይሄ ፕሮሞትስ ባውል ሙቭመንት አለ እና the bowel movement ensures the removal of እነዚህ ቶክሲክ ዌስቶችን ከቦዲያችን ሪሙቫል የሚያደርጉልን ናቸው። እና ኢንዲቪጁዋል who do not eat a sufficient amount of cellulose የሚበሉ ሰዎች ምንድነው የሚያጋጥመው? ፊወር ባውል ሙቭመንት ነው የሚኖራቸው ማለት ነው። ባውል ሙቭመንታቸው ፊወር ነው የሚሆነው ማለት ነው። ዌስት ማቴሪያልስ ኤንድ ቶክሲክ ምን ያህል ቦዲያችን ውስጥ ሪሜል ይሆናሉ ማለት ነው ለሎንገር ፔሪድ። ስለዚህ ሎንገር ፔሪድ ደግሞ የሚቀመጥ ከሆነ ይሄ ላርጅ ኢንተስታይናችን በጣም አብዞርቭ ዋተር ስለሚያደርግ ዋተር ደግሞ ከመጠን በላይ ኤክሰስ በጣም አብዞርቭ የሚደረግ ከሆነ ድራይ ይሆናል ማለት ነው። ስለዚህ አሁን እዚህ ጋር በልክ የሚያስፈልገን እዚህ ጋር ሴሉለስ ለምን ነው በልክ የሆነው ማለት ማስና ሳይዝ ላርጅ እንዲሆን ያደርጉት ላርጅ ብዙ እንዲሆን ያደርጋልና ብዙ ከሆነ ሴንትራል ነርቨስ ሲስተም ይናቃል። ሴንትራል ነርቨስ ሲስተም ደግሞ ይሄ ዌስት ማቴሪያል እንዲወጣ ያደርጋል ማለት ነው። በስዕል ስንመለከተው አሁን ኤግዘርት የሚያደርገው በአነስ ነው አይደለ? ስለዚህ አሁን ፌስ አለ ቢልድ አፕ ያደርጋል። ስለዚህ አብዞርቭ ይደረጋል። እዚህ ጋር የሚደረግ ብዙ ነገሮች አሉ እና ንክ በልክ የምንለው እነዚህ ማስና ሳይዝ በቃ እንዴት ትልቅ ወይም ብዙ እንዲሆን ያደርጉትና ማስ እንዲሰጠውና ሴንትራል ነርቨስ ሲስተሞች አሉ። ሴንትራል ነርቨስ ሲስተሞች ደግሞ ለአይምሮአችን ዲቴክት አድርገው ያ ፌስ ወይም ደግሞ ዌስት ኤግዘርት እንዲደረግ እንትን ሲግናል ይሰጣሉ ማለት ነው። this means the waste and toxic remain in their body for longer period ምን ከሆነ bowel movement ከሌለ ማለት ነው። scientists have determined that cancer of the colon can be related to diet ይሄ አንጀት ካንሰር ይባላል። ይሄ ካንሰር የሚመጣው የሚገናኘው ከዳይታችን ጋር ከምንበላው ምግብ ጋር ነው ይባላል። individuals who eat mostly processed highly refined food are more likely to develop cancer of the colon ይሄ ብዙ ጊዜ ኢንዲቪጁዋሎች ብዙ ሰዎች ይሄ ፕሮሰስድ የሆነ የታሸገ ምግቦች ስፔሻሊ እና እንዲደረቅ ምግቦች ፋይበር ኮንቴን የማያደርጉ ምግቦችን የበሉ ሰዎች ለካንሰር በጣም ተጋላጭ ናቸው ማለት ነው። ሬክተም ማለት እንዲህ ከአነስ ትንሽ ከፍ ብሎ ያለው ማለት ነው። ስቶርስ ፌስ አንቲል ዲፌክሽን ስቶር የሚያደርግ ነው እስከሚወጣ ድረስ እንትን ስቶር ያደርጋል። the faces are propelled until peristaltic movement during elimination ፌሶች ምንድነው እዛ ነው የሚቀመጡት ምን ፐሪስታላይቲክ ሙቭመንት እስኪካሄድ ድረስ ማለት ነው። ፐሪስታላይቲክ ሙቭመንት በሚለን ነበር ኢሶፋገስ ላይ ፐሪስታላይቲክ ሙቭመንት ነው ያለው። እንትን ጨጓራ ወይም ደግሞ ስቶማክ ወደ ስሞል ኢንተስታይን ሲገባ ራሱ ፐሪስታላይቲስ ሙቭመንት ነው የሚያካሂደው። ልክ እዚህ ጋርም ደግሞ ፌስስ አር ፕሮፕሊድ አንቲል ፐሪስታላይቲክ ሙቭመንት እስኪያጋጥም ድረስ እዛው ይቀመጣሉ። ግን ፐሪስታላይቲክ ሙቭመንት ሲካሄድ ኤሊሚኔት ይደረጋል ማለት ነው። the anus is an opening at the far end of the digestive tract and is the exit point for waste materials exit point ነው ማለት ነው። two sphincters regulate the exit of the face ይሄ ስፌክትረስ የሚባለው ባለፈው እንደ ባግ ነገር ኦፕኒንግ ባግ የሚመስሉ ነገሮች አልናቸው እዚህ ጋር ማለት ነው። እዚህ ጋርና እዚህ ጋር አይደለ እንደ ባግ ነገር ነው። ልክ እንዲህ ሲጎተቱ ባጎች እንደሚጠምቁትና ልክ እዚህ ጋር ክፍት ስናረጋቸው ደግሞ የሚሰፉ እንደዚህ ባጎች የሉም። ልክ እንደነሱ አክት የሚያደርጉት እነዚህ ነገሮች
እዚህ ጋር ሁለት አባ ነው ማለት ነው ያሉት። ቱ ስፕሌክትረስ ሬጉሌት ደ ስፕሌንተርስ ሬጉሌት ኤግዚት ኦፍ ፌስስ የኤግዚት ኦፍ ፌስ እንዲካሄድ ሁለት አባ ነው ያሉት ማለት ነው። ደ ኢነር አለ ስፔክተር የሚባለው እና ኢስ ኢንቮለንተሪ ነው ማለት መቆጣጠር አንችልም ኢነር ስለሆነ። ኤንድ አውተር ስፕሪንክተር ደግሞ የሚባለው ቮለንተሪ ነው መቆጣጠር እንችላለን።